የምዕራብ ጎንደር ሀገረ ስብከት ከአዲስ አበባ በ886 ኪሎ ሜትር ርቀት ላይ የሚገኝ የጎንደር ምዕራባዊ ክፍል ሲሆን ሱዳን የሚያዋስነው በረሃማና ሞቃታማ የአየር ጠባይ ያለው ነገር ግን ደስ የሚልና ማራኪ መልክዓ ምድራዊ አቀማመጥ ያለውና በታላላቅ የቃል ኪዳን እና የበረከት ገዳማት የሚጠበቅ ሀገረ ስብከት ነው። ሀገረ ስብከቱ በስሩ 3 የከተማ አስተዳደርና 6 የገጠር ወረዳዎች በድምሩ 9 ወረዳ ቤተ ክህነቶችን የያዘ 11 የአንድነት ገዳማትና 397 አድባራትና አብያተ ክርስቲያናት የሚገኙበት በብፁዕ አቡነ ሰላማ የሚመራ ሀገረ ስብከት ነው። ታሪካዊና ጥንታዊ እንደመሆኑ መጠን ጸሎተኛና ባሕታውያን የሚበዙባቸው ታላላቅ ገዳማት ማለትም የሺህ እልፍ አእላፋት ማህበር ማህበረ ሥላሴ አንድነት ገዳም በ14ኛው ክፍለ ዘመን የተመሰረተው ገቢረ ተአምራት የሚፈጸምበት የደብረ ቅዱሳን ጫንቃ አቡነ አብዮን አንድነት ገዳም መነኮሳት ጣዕመ ዓለምን ንቀው ተድላ መንግሥተ ሰማያትን ሽተው ከሰው ርቀው የሚኖሩበት በጻድቁ አቡነ ብንያም የተመሰረተ የዲሞ የሱባኤ ዋሻ በ14ኛው መቶ ክፍለ ዘመን ወደ ኢትዮጵያ የኢየሱስ ክርስቶስ መስቀል ሲመጣ በሀገረ ስብከታችን በመተማ ወረዳ ስናር ተራራ እያል የምንጠራው አካባቢ ላይ በዚሁ ቦታ ላይ አንድ ሱባኤ አርፎ በዚሁ አካባቢያችን የተባረከ ሲሆን ባሳለፍነው የበጀት ዓመት ሙሉ የሀገረ ስብከታችን ክፍል በጦርነትና በግጭት የቆየ በመሆኑ ምንም እንኳን የታቀደውንና መስራት ያለብንን ባንሰራም በብፁዕ አባታችን በብፁዕ አቡነ ሰላማና በገዳማውያኑ ጸሎት እየተረዳን ያከናወናቸውን ተግባራት መጠነኛ ሪፖርት አቀርባለሁ። የብፁዕ አባታችን የብፁዕ አቡነ ሰላማን ሐዋርያዊ አገልግሎት በተመለከተ ብፁዕ አባታችን ለ1120 ደቀ መዛሙርት የዲቁና ለ350 ዲያቆናት የቅስና ማዕረግ ሰጥተዋል። ታኅሳስ 19 2016 ዓ.ም በሀገረ ስብከታችን መንበረ ጵጵስና በምስራቀ ፀሐይ ደብረ ፍስሐ ቅዱስ ገብርኤል ቤተ ክርስቲያን በበዓሉ በመገኘት ለተገኙት ሕዝበ ክርስቲያን ቃለ ምዕዳን ትምህርትና ቡራኬ ሰጥተዋል። ከጥር 17 እስከ ጥር 19 2016 ዓ.ም በአዳኝ ሀገር ጫቆ ወረዳ ቤተ ክህነት በደብረ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ትምህርትና ቃለ ምዕዳን ሰጥተዋል። በጉባኤው ላይ የካቲት 11 ቀን ወደ ምዕራብ አርማጭሆ ወረዳ በማቅናት በቀስተ ደመና መድኃኔዓለምና በዘመነ መሪክ ቅድስት አርሴማ አንድነት ገዳማት ለሚገኙ መናንያን ትምህርት፣ ምክርና ቃለ ምዕዳን ሰጥተዋል። መጋቢት 23 ቀን በአሸዋ ማዶ ቅዱስ ጊዮርጊስ ቤተ ክርስቲያን በመገኘት ጸበል ለመጠመቅ በቦታው ላይ ለተገኙት አባታዊ ምክርና ትምህርት ሰጥተዋል። መጋቢት 27 2016 ዓመተ ምህረት ጀምሮ እስከ መጋቢት 29 በምድረ ገነት ከተማ በደብረ ሰላም መድኃኔዓለም ቤተ ክርስቲያን
በተካሄደው የሕዝብ ጉባኤ ላይ ተገኝተው ቃለ ምዕዳንና ቡራኬ ሰጥተዋል። ብፁዕ አባታችን በቋራ ወረዳ ቤተ ክህነት በግንቦት 9 የአመረኖ ቅድስት ኪዳነ ምሕረት ቤተ ክርስቲያንን፣ ግንቦት 11 ቀን የደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያንን ሕንፃ ግንባታ ባርከው ከግንቦት 9 እስከ ግንቦት 12 የነበረውን የሕዝብ ጉባኤ በመምራት ቃለ ምዕዳንና ቡራኬ ሰጥተዋል። በጠቅላላው የመስቀልና የጥምቀት በዓላትን ጨምሮ በብዙ በዓላት ላይ በብዙ ወረዳዎች ላይ የተገኙ አባታዊ ምክርና ቃለ ምዕዳን ሰጥተዋል። መልካም አስተዳደርን በተመለከተ በበጀት ዓመቱ ካለው ሰላማዊ ችግር ምክንያት ከቦታ ቦታ መንቀሳቀስ አስቸጋሪ ቢሆንም ቅሬታ ይዘው የመጡ ባለጉዳዮች መፍትሄ እንዲያገኙ ተደርጓል። በሀገረ ስብከቱ በብፁዕ አባታችን ለተቋቋመው ለፈለገ ብርሃን አዳሪ አብነት ትምህርት ቤት 392 ሺህ ብር በጀት በመበጀት 1 የድጓ መምህር፣ 2 የጥበቃ ሰራተኞች፣ 2 የምግብ ዝግጅት ባለሙያዎችና 1 አትክልተኛ ተቀጥሮ የተበጀተው በጀት ለታቀደለት ዓላማ እንዲውል በማድረግ ይቅርታ ሰዓት ቢጫ እየበራብኝ ነው መሰለኝ። በጥቅሉ ሌሎቹን ልለፋቸውና ልማቱን ብቻ ተናግሬ ጨርሳለሁ። በያዝነው ዓመት ብዙዎቻችን እንደምናውቀው የእኛ ወረዳዎች ገጠራማ ስለሆኑ በሁሉም ወረዳ ላይ መንቀሳቀስ ባንችልም በቻልነው መጠን የተወሰኑትን ሰርተናል። ለደብረ ቅዱሳን ጫንቃ አቡነ አቢብ አንድነት ገዳም 722.69 ሄክታር መሬት ካርታ እንዲሰራ ተደርጓል። ለፈለገ ብርሃን አዳሪ አብነት ትምህርት ቤት ከ600 ሺህ ብር በላይ ወጪ የሚያወጣ የከርሰ ምድር ውሃ እንዲወጣ ሆኗል። ለሺ ማህበር እልፍ አእላፋት ማህበረ ሥላሴ አንድነት ገዳም ከ10 ሺህ በላይ ሙዝ፣ ከ5 ሺህ በላይ ዘቢብ እንዲሁም ደግሞ የዕጣን ምርቱ ከሁልጊዜውም በላይ እንዲመረት በማድረግ ሌላኛው ደግሞ በምርት ገለጎ ቅድስት ኪዳነ ምሕረት ቤተክርስቲያን የ4 ሚሊዮን ብር ቦታ በመግዛት በፈለገ ብርሃን አዳሪ አብነት ትምህርት ቤትም ብዙ ችግኞችን በመትከል ከሁልጊዜውም በላይ የተሻለ ስራ ሊሰራ ተችሏል ማለት ነው። ሌላው ለፈለገ ብርሃን አዳሪ የአብነት ትምህርት ቤት ብፁዕ አባታችን ብፁዕ አቡነ ሰላማ ከግላቸው ከ300 ሺህ ብር በላይ ከመንፈሳዊ ልጆቻቸው በሀገር ውስጥና በሀገር ውጭ ከሚኖሩ መንፈሳዊ ልጆቻቸው ከ2 ሚሊዮን ብር በላይ በማሰባሰብ ለዚህ ትምህርት ቤት ድጋፍ አውለዋልና እንድታመሰግኑልኝ እፈልጋለሁ። ጉባኤው ምስጋናው ግን ያንሳል ወይም ባትጀምሩ ይሻል ነበረ። ያጋጠሙን ዘርፈ ብዙ ችግሮች አሉ። ከነዚህ ከችግራችን መካከል በሁሉም ወረዳዎች ላይ ተንቀሳቅሰን መስራት አልቻልንም። የዓመቱን ገቢ መሰብሰብም አልቻልንም። ነገር ግን ብፁዕ አባታችን ብፁዕ አቡነ ሰላማ ሁሉም ቅጽ እንዲሞላ ሀገረ ስብከቱ ካለው በጀት ላይ 2 ሚሊዮን 200 ሺህ ብር ለእናት መስሪያ ቤት ገቢ እንዲያደርግ በሰጡን መመሪያ መሰረት እሱን አስፈጽመናል። ሀገራችን ሰላም ሆኖ ብዙ እንድንሰራ ቅዱስ አባታችን ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዓን አባቶቻችን አበው ሊቃነ ጳጳሳት የተለመደው ጸሎታችሁና ቡራኬያችሁ አይለየን እያል ሪፖርቴን ብፁዕ አባታችን ብፁዕ አቡነ ሰላማ ለቅዱስ አባታችን እንዲሰጡልኝ በትህትና ዝቅ ብዬ እጠይቃለሁ። አመሰግናለሁ።